ስንቶቻችሁ ስለዚህ ጉዳይ ታውቃላችሁ? ወይ ስንቶቻችሁ አጋጥሟችሁ ወይስ አልፋችሁታል? ስለ ፖስት ፓርተም ዲፕሬሽን ወይም ደግሞ የአራስ ድባቴ ስለዚህ እናወራለን ዛሬ። ሰላም ቤት ይባላለሁ። ባለትዳርና የአንድ ወንድ ልጅ እናት ነኝ። ስለዚህ በዚህ ዩቲዩብ ቻናል ላይ ስለ እናትነት አስደናቂ ጉዞ፣ ስለ እናትነት ታሪኮችን እንዲሁም ደግሞ ስለሚፈጠሩብን የትኛውም አይነት ክስተቶች እንወያያለን። ለስትራግሎቹም፣ ስለ ከባድ ጊዜያት፣ አስገራሚ፣ ማስደናቂ፣ ማስደሳች የሚባሉ ጊዜያትን በሙሉ በዚህ ቻናል ላይ ሼር እንደራረጋለን። የዚህ ዩቲዩብ ቻናል ሰብስክራይበር ካልሆናችሁ ሰብስክራይብ አድርጋችሁ፣ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ደግሞ ሰፖርት ማድረግ ትችላላችሁ ማለት ነው። ለዛሬ ያስኮላችሁ ያው ብዙ ጊዜ ስለማይወራው ነገር ነው። ሜይ ቢ ማንም ሰው ነግሯችሁ ላያውቅ ይችላል ስለዚህ ጉዳይ፣ ምክንያቱም ዝም የተባለ ኬዝ ነው። ብዙ ሰው አውርቶት አያውቅም። እኔ እንዲሁም ከመውለዴ በፊት የማላውቀው ጉዳይ ነው። እንዲሁም ስሰማው ደግሞ ኖርማል ነው፣ እኔ ላይ አይፈጠርም፣ እኔ ላይ አይከሰትብኝም፣ ሌላው ላይ ሆነ ማለት እኔ ላይ ሆነ ማለት አይደለም ብዬ ያለፍኩትኝ ነገር ግን የተፈጠረ እውነታ ነው። ምንድነው? የአራስ ቤት ድባቴ ወይም ደግሞ ፖስት ፓርተም ዲፕሬሽን የሚባለው ኬዝ። እናት እስካልሆነ ድረስ በአራስ ቤት ያለው ዲፕሬሽን ወይም ደግሞ ድባቴ ማንም ሰው ሊረዳው አይችልም። ወይም ደግሞ እዛ ቦታ እስካልሆነ ድረስ ማለት ነው። በአራስነት ጊዜ ወይም ደግሞ ይሄ የመጀመሪያ ልጅ ከወለዱ በኋላ ያለውን የአራስ ቤት ድባቴ ወይም ደግሞ ድብርት ምን ያህል ከባድ እንደሆነ ሰው መረዳት አይችልም። እንደሆነ ማንም ሰው መረዳት አይችልም። ላይክ እናቶች ብቻ የሚረዱት የድካም አይነት ነው። በሳምንት 7 ቀን እንዲሁም በቀን 24 ሰዓት ሙሉ ያለ እረፍት ወይም ደግሞ ያለ እረፍት ጊዜ የሚሰሩ ወላጆች ነው። ደግሞ ሲደክማቸው ድካሙ በአጥንት ስር የሚገባ ድካም ነው። በኖርማል ሰዓት በፊት ላይ ደከመኝ የምንላቸው አይነት ድካሞች አይደሉም። ይሄኛው በጣም ሊሰማ የሚችል ወይም ደግሞ አጥንትን ሰንጥቆ የሚገባ አይነት ድካም ነው። ምክንያቱም እንዳልኳቸው ሳምንት 7 ቀን እንዲሁም በቀን ደግሞ 24 ሰዓት ሙሉ ወላጆች ናቸው እያንዳንዱን ደቂቃና ሰዓት ያለ እረፍት ነው የሚያሳልፉት። ምን እንደሆነ እንኳን የሚያስረሳ አይነት ድካም እንዲሁም ደግሞ ማንም ሳይጠራን እንኳን እማ የሚል ድምፅ የምንሰማበት አይነት ድካም ነው። ያ ድካም በጣም ይህን ድካም የወለደ ሰው ካልሆነ በስተቀር ሌላኛው አካል ያልወለደ ሰው ሊረዳው አይችልም። ለዛም ይመስለኛል ሰው የመጣለትን ወይም ደግሞ የፈለገውን ነገር የመቶ የሚጭንብን እናም ይሄ የተጫነብን ወይም ደግሞ የተነገረን ነገር ምንድነው የሚያደርገን? ድባቴና ይሄ ምንድነው ጭንቀትና ድብርትን ይፈጥርብናል ማለት። ራሳችንን ለመንከባከብ ይቅርና አንዳንድ ጊዜ ከአይኖቻችን ላይ የሚፈሰውን እንባ እንኳን ለማበስ ጊዜ እንደሌለን ማንም ሰው አይረዳም። እንቅልፍ የሌላቸው ቀናቶች፣ ምሽቶች፣ ጠዋቶች፣ ቀኖች እንዲሁም ደግሞ ምግብ ጨርሰን ማንበላበት ጊዜ አለ። ጨርሰን ሻወር ማንወስድበት ጊዜ አለ። ማንርግባቸው ጊዜያቶች አሉ። ለምን ብትሉ ልጃችንን በመንከባከብ የምናሳልፈው ወይም ደግሞ የምናጠፋቸው ጊዜያቶች ስለሚበልጡ እነዚህ የራሳችንን ጉዳይ ራሳችንን የሚታይም የሚባለው ጊዜ ወይም ደግሞ ለራሳችን የሚያስፈልገንን ነገር ለማድረግ ጊዜ ስለማይኖረን ማለት ነው። ማንም በማይረዳበት ዓለም ላይ እየኖርሽ ወይም ደግሞ እናቶች ላይ እንደዚህ አይነት ጫናዎች የሚደረጉበት ዓለም ላይ እየኖርሽ ይሄ ነገር አለመፈጠር አይችልም። ሊፈጠር ይችላል። እኔም እንዳልኩትኝ ከዚህ በፊት ብዬ ነበረ። ልክ እርጉዝ ሆኜ አንዳንድ እናቶች ብዙ ነገሮችን ሲነግሩኝ ዝም ብሎ ያስለቀሰኝ ነበረ። በጣም ይከፋኝ ነበረ። እያንዳንዱ ንግግር ሰነጥቅ ነበረ እና በጣም እንትን ይለኝ ነበር ሲሉ ነው እኔ ላይ አይሆንም ብዬ ነበረ። ነገር ግን ሊፈጠር ይችላል። ቢካዝ የማይፈጠርበት ምክንያት ምንም ስለሌለ አንደኛ የሆርሞን መዛባት በራሱ ራሱን ችሎ የሚያመጣው ነገር አለ። ሁለተኛ እያንዳንዱ ሊጠይቀን የሚመጣው ሰው የሚናገረን ንግግር ወይም ደግሞ የሚያደርግብን ጭኖብን የሚሄዱት አላቶች ራሳቸው ድብርት ሊፈጥሩብን ይችላሉ። ሌላ ሶስተኛ ሙሉ የምናደርጋቸው ነገሮች አንድ አይነቶች ናቸው። ሩቲናችን አንድ አይነት ነው። ጠዋት እንነሳለን፣ ከልጃችን ጋር ነው እናጠባለን፣ ልጁን እንመገባለን፣ ዳይፐር እንቀይራለን፣ እሱን እንንከባከባለን፣ ይደክመናል፣ ቤት እንንከባከባለን፣ በጣም ይደክመናል። ሳናርፈው ደክሞን ሳናርፈው እንተኛለን። ያው ተኛ የማይባል አተኛኘት እንተኛለን። ነገም እንደዛው ነው። ሩቲኑ ይቀጥላል። እንደዛው ነው። በራሱ አንድ አይነት ህይወት አንድ አይነት የሆነ መስመር ላይ ሁሉ ጊዜ ስንሄድ አሰልቺ ስለሚሆን ያ ድብርትም ሊፈጥርብን ይችላል። ስለዚህ ምንድነው ማድረግ ያለብሽ ነገር ቢኖር ራስሽን ደስተኛ በማድረግ ላይ ማተኮር ነው። ደስተኛ በማድረግ ላይ አንቺ ደስታ የሚፈጥሩልሽ ነገሮች ላይ
ዳት ሚንስ ለምሳሌ ወክ የሚያስደስትሽ ከሆነ ከሰዓት በኋላ ላይ ልጅሽን ይዘሽ ወክ ማድረግ ትችያለሽ። እንቅስቃሴ የሚያስደስትሽ ከሆነ የሆነ ሰዓት ላይ ልጅሽን አጠገብሽ አስተኝተሽ እንቅስቃሴ ማድረግ ትችያለሽ። ሚታይም ላይኖር ይችላል፣ ነገር ግን ደግሞ ልጅሽን ከጎንሽ አስተኝተሽ ብዙ ፕሮዳክቲቭ የሆኑ ቀናቶችን ማሳለፍ ትችያለሽ። ቲቪ ማየት ትችያለሽ፣ ፊልሞችን ማየት ትችያለሽ፣ መዝሙሮችን መስማት ትችያለሽ፣ መጸለይ ትችያለሽ። አንዳንድ ጊዜ ለተናጋሪው ቀላል ነው ብላችሁ ልታስቡ ትችላላችሁ፣ ነገር ግን ከራሳችሁ በላይ ለእናንተ የሚያስብላችሁ ሰው የለም። ስለዛ ባለቻችሁ አጋጣሚ አጣባችሁም ቢሆን ራሳችሁን ደስተኛ ለማድረግ ሞክሩ። ራሳችሁን ለመንከባከብ ወይም ደግሞ ራሳችሁ ላይ ትኩረት ለማድረግ መሞከር የግድ ይላል። ምክንያቱም ለምንም ሳይሆን ለልጅሽ ስቲ መኖር ስላለብሽ፣ ልጅሽ ደስተኛ መሆን ጤነኛ መሆን ስላለበት ለልጅሽ ስቲ ራስ ማከብና ጤናሽን መጠበቅ እንዳትረሺ። በዚህ አጋጣሚ በርትታችሁና ጠንከራችሁ ደግሞ በዚህ ውስጥ ሁሉ አልፋችሁ ልጆቻችሁን የምታሳድጉ እናቶች እናንተ ጀግኖች ናችሁ። ልትበረታቱ ሊጨበጨብላችሁ ይገባል። ልጃችሁ እናንተ ምርጡ እናት ናችሁ። ልጆቻችሁም ደግሞ በደንብ ይፈልጓችኋል። ሁልጊዜ ይህንን አስታውሱ። በተረፈ አንቺ ጀግና ሴት ነሽ። በርቱልኝ ጋይስ። የዚህ ፋሚሊ ካልሆናችሁ የዚህ ቻናል ፋሚሊ ካልሆናችሁ ሰብስክራይብ በተኑን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ። እንዲሁም ደግሞ የተለያዩ አስተያየቶች ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንድንወያይባቸው እንድንነጋገርባቸው የምትፈልጓቸው ጉዳዮች ካሉ እዚህ ላይ ጻፉልኝ፣ እንወያያለን፣ እንማማራለን። እናንተም ደግሞ የእናንተን ኤክስፒሪየንስ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ቢካዝ አንዳንድ ሰዎች እኔ ብቻ ላይ ነው እየተፈጠረ ያለው ብለው የብቻኝነት ስሜት እንዳይሰማቸው ያደርጋቸዋል ማለት ነው። እርስ በርሳችን ኮሜንት ላይ እንደጋገፍ፣ እንዲሁም ደግሞ አስተያየቶቻችሁን ስጡኝና በነዛ ሀሳብ ላይ እንወያይ ብዬላችኋለሁ። እስካሁን አብራችሁ የነበርኩት ቤቲ ነኝ። ስላዳመጣችሁ ከልብ አመሰግናለሁ። ነገ በሌላ ቪዲዮ እንገናኛለን። ባይ ባይ።